ፀጉሬን የምታጠበው እኔ ሁሌም ቢሆን ያው እቤት ውስጥ በምሰራቸው ሻምፖ ነውና እቤት ውስጥ ስትሰሩ ሻምፖ ፀጉራችሁ ያማረ ውብ እንዲሁም ደግሞ ፀጉራችሁን እንዲያድግ የሚረዷችሁ ነገሮች እየጨመራችሁ ሻምፖ በቀላሉ መስራት ትችላላችሁ። እንዲሁም ከኬሚካል ነፃ የሆነና በዚህ አጋጣሚ ፀጉሬ እንዴት እንዳማረበት የምር እንዴት እንዳማረበት በተለይ በቀደም የሰራሁት ውህድ ካልተጠቀማችሁ ተጠቀሙና ሞክሩት። ፀጉራችሁ እንዴት ውብ እንደሚያደርገው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። ዛሬ ምርጥ ሻምፖ ይዤላችሁ መጥቻለሁና እናንተም ስሩ። ሁሌም እላለሁ አንዱ ሲሰራ አንዱ ሲያበረታታ አንዱ ደግሞ ብርታት ኑሮት ይሰራልና ለምን አንዳችን ለአንዳችን ስንደጋገፍ ያው አሪፍ ይሆናል ብዬ አስባለሁ። እና ዛሬ የተጠቀምኩት እኔ የዝንጅብል እንዲሁም ደግሞ ፍረሽ ሮዝሜሪ እና ፍላሲድ ወይም ደግሞ ተልባ ማለት ነው። ተልባ ተጠቅሜያለሁ። በአረብኛ ምንድን ነው ተልባ ብለው ጽፈውልኝ ነበርና እውነት አላወቅኩትም። በአረብኛ ተልባ ምን እንደሆነ ያወቃችሁ ጻፉልኝ በዚህ አጋጣሚና በኮመንት አልመለስኩም ማለት ነው። ተልባ ለፀጉራችን እድገት፣ ለፀጉራችን ልስላሴ እንዲሁም በጣም ፀጉራችሁ ከርዳዳ የሆነ ፀጉራችሁን እንዴት እንደሚያለሰልስላችሁና ዝንጅብልም በዛው ልክ ለፀጉር እድገት እንዲሁም የደም ስራችንን እንዲሰራ ያደርጋልና እንዲሁም እዚህ ጋር የተጠቀምኩት ይህንን ግብአት ከተጠቀምኩት ቆየት ብዬ ነበርና እሱን ተጠቅሜያለሁ። አብሽ ተጠቅሜያለሁ ማለት ነው። እና በዚህ መልኩ ዝንጅብሉንም በዚህ መልኩ ቆራርጬዋለሁ። እኔ ሀሳቤ ሌላ ነበር በነገራችን ላይ። እንደዚህ አድርጋችሁ መጀመሪያ መፍጨት ትችላላችሁ፣ ውሃ ጨምራችሁ በማሽን ከዛ በኋላ አሳድራችሁም ጨምቃችሁ በዛ ላይ መጨመር ትችላላችሁ። ግን አሁንም እኔ በምሰራው መንገድም መስራት ትችላላችሁ። አሰራሩ በጣም ቀላል ነው። ያን ያክል ሰዓት የሚወስድ አይደለም። የ4 ደቂቃ ወይም ደግሞ የ5 ደቂቃ ቪዲዮ ነው ማለት ነው። ቪዲዮ ራሱ ጨረሳችሁ ብታዩት እስከ አሰራሩና እዚህ ጋር ቡና ተጠቅሜያለሁ። ቡና የተጠቀምኩት እናንተን ለማሳየት ብዬ ቡናው ያልተፈጨ ቡና አልተጠቀምኩም መሰላችሁ። ለማንኛውም በኋላ የምጠቀም ይሆናል ቡና። በመጀመሪያ እነዚህን በደንብ አጥቤ ሰላ ያደርገዋለሁ። ትንሽዬ ቁርንፍት ጨምሬያለሁኝና ሰሞኑ ለፀጉሬ ስፕሬ ምናምን እየተጠቀምኩ አይደለም እና እስቲ በዚህ መልኩም ደግሞ ስትጠቀሙ ስፕሬ ባትጠቀሙ ራሱ ሻምፖ ፀጉራችሁን በምትታጠቡ ሰዓት እንደዚህ ስትጠቀሙ ፀጉራችሁ ሁሌም ቢሆን ያማረና ውብ ለውጥ ይሰጣችኋልና ያው በአንድ ጊዜ ፀጉር አይለወጥም። ነገር ግን ተስፋ ሳትቆርጡ ፀጉራችሁን ተንከባከቡ። በዚህ መልኩ አጥቤዋለሁ። ካጠብኩኝ በኋላ የሚበቃኝን አክል ውሃ ጨምሬያለሁና እናንተ ለክታችሁ መጨመር ትችላላችሁ። እኔ ግን ሻምፖ ለ2 ጊዜ ነው የምሰራው። ከዚህ በፊት ጠይቃችሁ ነበር ሻምፖ እንዴት ይቀመጣል ውጭ ሳይሆን ፍሪጅ ይቀመጣል እና ፍሪጅ ለ1 ሳምንት ለቀጣይ ሳምንት እግዚአብሔር ካለ ሌላ ሻምፖ አለኝ ማለት ነው። ለ2 ጊዜ ነው የሚሆነኝ የሰራሁት እና እንደ አጋጣሚ ያው በዛም አድርጌ ስለሰራው እና በዛ አድርጋችሁ ሰርታችሁ ፍሪጅ ውስጥ ለ15 ቀንም ለሳምንትም ማቆየት ትችላላችሁ። በዚህ መልኩ እሳት ላይ እንደዚህ ሆነዋልና ራሱ ጅምድ እያለ ደስ የሚል ከለር እየሰጠ ይመጣል። እዚህ ጋር ጭራሽ እኔ ስራ ላይ ሆኜ ረስቼዋለሁኝና ከዛ ቡና የጨመርኩት ንስካፌ ነው የጨመርኩት። ቡና ከሌላችሁ ንስካፌ ጨምሩ። ነገር ግን እኔ ሳጠላውም ደግሞ ቅርፊት ወይም እንዳይወጣበት ንስካፌ ነው የጨመርኩት እና እናንተ ግን የኢትዮጵያ ቡና ካላችሁ እሱን መጨመር ትችላላችሁ። ከዛ በኋላ በዚህ መልኩ እንደዚህ አጥልየዋለሁኝ። በማጥለያ ትልቁ ነበር የተጠቀምኩት። ሳይበርድባችሁ አጥልሉት። ለምን እያደረ እየቆየ ሲመጣ ተልባ ስላለው በቃ ተልባውን ጅምድ ነው የሚያደርገው ማለት ነው። ከዚህ የተጠቀምኩት እኔ የምጠቀመው አልመንድ ወይም ደግሞ የለውዝ ሻምፖ ነውና የተጠቀምኩት 2 ማንኪያ ሻምፖ ተጠቅሜያለሁ። ሻምፖውን ስጠቀመው ግን ፀጉሬ የምር እኔ ምን ልበላችሁና መዋሸት ወይም ደግሞ ማስመሰል ሳይሆን በቃ እናንተ ግን በቀላል መንገድ እንደዚህ በርከት አድርጋችሁ መስራት ትችላላችሁና ደስ የሚል ሽታ አለው እና ስትታጠቡበት ራሱ ያለው ሰላም በቃ አትጠይቁኝ የምር። እና እንደዚህ በደንብ አዋህጀዋለሁ። ካዋህድኩ በኋላ እንዳያችሁት በጣም ብዙ ነው።
በትልቅ ተለቅ ያለው ሳህን ነው የተጠቀምኩት። ሌላ ጊዜ የምጠቀመው አነስ ያለች ሆነች እና ዛሬ ግን ያው በዛም ስላለብኝ ተለቅ ያለው ነው የተጠቀምኩት። ነገር ግን ፀጉራችሁ በጣም ግቡር ለሆነ ይሄ ለሁለት ጊዜ ስታዳግሙት ያልቅባቸዋል ብዬ አስባለሁ። ታውቃላችሁ የኔ ጭንቅላት ትንሽ ነው። ጭንቅላቴ ትንሽ ነው ስላችሁ የፀጉሬ ጭንቅላት ነው ያልኳቸው እንጂ ጭንቅላቴ በጣም ትልቅ ነው የሚያስበው። ከዛ በመጨረሻ እንደዚህ ሻምፖዬን በዚህ መልኩ አዘጋጅቼዋለሁኝ እና በቃ በጣም ነው የወደድኩት። እውነት ለመናገር በጣም ተመችቶኛል እና እንደዚህ አልሰራውም ከዚህ በፊት እና በሌላ መንገድ ሰርቻለሁ፣ ግን እንደዚህ አልሰራውም። ከዛ ይህንን የጁስ የጠጣውበት ነበር፣ ሱቅ ሲሄድ ጁስ የጠጣውበት እነሱን ሁለቱን አጥቤ ያስቀምጫቸዋለሁ። ከዛ በሱን ጨምረዋለሁ፣ አካፍዬ ለሁለት ጨምረዋለሁ፣ ለሁለት ቦታ ለሁለት ጊዜ ብያቸዋለሁ። እንደነገርኳችሁ የኔ ፀጉር ብዙም ጉብር አይደለም እና ስስ ስለሆነ አንደኛ ውህድ ተቀብቼ ስለሆነ ብዙ አያስፈልገኝም፣ ትንሽ ነው የሚያስፈልገኝ ማለት ነው። ውህድ ተቀብቼ ነበር ይህንን ሻምፖ የሰራሁት። ውህድ የለቀኩላችሁ ቀን ሻምፖ ለቀላለው ብያችሁ ነበር ማለት ነው እና ስለዚህ ብዙ አያስፈልገኝም፣ ትንሽ ነው የሚያስፈልገኝ። ከዛ በኋላ ሻምፖውን በዚህ መልኩ እንዳያችሁት ለሁለት አካፈልኩት፣ እኩል አድርገው ብዬ ለሁለት አካፈልኩት። ያኛው ግን አሁንም ቢሆን በረዶ ውስጥ አስቀምጨዋለሁ። ይሄ ግን በታጠብኩበት 3ኛ ቀን መሰለኝ ዛሬ 3ኛ ቀን ፖስት ማደርግላችሁ እንደ እግዚአብሔር ፍቃድ እና ቪዲዮውን ግን ላይክ ሰብስክራይብ አድርጉ፣ አበረታቱኝ። ደግሞ ለምን ላይክ አታረጉትም? ውህዱን ከተቀባው በኋላ ፀጉሬ እንደዚህ ይመስላል። እዩት እንዴት እንደማረበት። ከዛ አለቀለኩት፣ በውሃ ብቻ ነበር ያለቀለኩት እና ግዴታ በውሃ ብቻ መለቅለቅ ነበር ነበረብኝና ከዛ ሻምፖን ተጠቀምኩኝ። ሻምፖን ስጠቀም ደግሞ እዩት እንዴት በቃ ግን ዝልግልግ ብሎ በልብሴ ላይ ያረፈ። ግን ሻምፖ ይሄ በጣም ነው የተመቸኝና ብዙ ሻምፖ አልተጠቀምኩም፣ ግን በቃ ልክ የሆነ ልስላሴው ምናምን በቃ የምር በጣም ነበረ ተመችቶኝ እየተጠቀምኩት። ሰርታችሁ በቀላል መንገድ ሰርታችሁ ተጠቀሙ። ምንም ጊዜ ሰዓት ያናክል አይፈጅባችሁም እና እንዲሁም ደግሞ እንደነገርኳችሁ ለ15 ቀንም የሚሆን በረዶ ቤት ካስቀመጣችሁት ምንም አይሆንም፣ አይበላሽም። እንዲሁም በቀደም የለቀኩላችሁን ውህድ ካልተጠቀማችሁት እሱን ተጠቀሙ። እንዴት ራሱ ፀጉሬ ይሄ የሁለቱን ውጤት ነውና ምክንያቱም ሁለቱም ስለተጠቀምኩኝ በቃ ፀጉሬ ራሱ ውበት አይደለም ውበት ጥሎበታል ማለት ነው። ከዛ በደንብ መሳጅ ማድረጋችሁን እንዳትረሱ። ቢያንስ ለ5 ደቂቃ ለ6 ደቂቃ ትችዋለሁ። እኔ ግን እናንተ ሰዓት ካላችሁ ግን ለ10 ደቂቃ ራሱ እንደዚህ ብትተውት መሳጅ ብታደርጉት በጣም አሪፍ ነበር። ግን ልጄ ከስርስሬ ነበራ እና ያው ይህ ቪዲዮ ተቀርጽላችሁ እንዴት እንደቀረጽኩላችሁ ብቻ አጠይቁኝ። ከዛ እንደገና አለቀለኩት። ካለቀለኩት በኋላ እንደገና የደገምኩት ምንድን ነው ተልባውም የተልባ ሳይሆን የአብሹ ሽታም ትንሽ ነበርና እርግጥ በሻምፖው ላይ ነው ያለው። ግን በቃ እስቲ አንዴ ልድገመው ብዬ ደገምኩት። እንዳያችሁት አንዴ ደገምኩት። እንደዛው ደግሜው ራሱ ሻምፖ ተረፈኝ። የምር በቃ እኔ እንጃ የሻምፖማ ታምር ነውና ከዛ በዚህ መልኩ ከታጠብኩ በኋላ መጨረሻው ፀጉሬ ይሄንን ይመስላል። እንግዲህ በሌላ ቪዲዮ እንገናኛለን። ፀጉሬ እንደዚህ እንደነገርኳችሁ አምሮበታል። ፀጉራችሁን ተንከባከቡ፣ ራሳችሁን ተንከባከቡ፣ ራሳችሁን ጠብቁ። ከራስ በላይ ንፋስ ነውና ደግሞ በትንሽ ነገር መጠበቅ ይቻላል፣ ራስን መንከባከብ ይቻላል። ለማንኛውም በሌላ ቪዲዮ እንገናኛለን። ቪዲዮን ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እኔም እንግዲህ ፀጉሬን እንደዚህ ካሳያችሁ በኋላ ሌላ የሚቀረኝን ልጨርስ ማለት ነው። መልካም ቆይታ። ባይ ባይ ባይ።